ምስኪኗ ፓርከርም ሌባውን ለመርዳት የባንክ ፓስወርዷን ስታስገባ ጠላፊዎቹ ግን በቅጽበት የ$2 ሚሊዮን የበጎ አድራጎት ድርጅቱን ገንዘብ ጠራርገው ይወስዱታል። Hello, you still there? What did I do? በሌላ በኩል ወደ አዳም ስንመለስ ያዘጋጀውን ምርጥ ማር ይዞ ለፓርከር ለማድረስ በዛውም ወደ ግብዣው ለመገኘት ወደ ቤቷ ያመራል። አዳም በግብዣው መሰረት ጥሩ ራት በላለው ብሎ ተስፋ አድርጎ የነበረ ቢሆንም በቤቱ ውስጥ የጠበቀው ግን ያልጠበቀው ጸጥ ያለና የሚያስፈራ ድባብ ነበር። ወደ ውስጥ ሲዘልቅ የሚያየው ነገር በጣም ልብ ሰባሪ ነበር። ምክንያቱም ወይዘሮ ፓርከር በራሷ ሽጉጥ ተመታ ህይወቷ አልፎ ነበር። ልክ በዚያ ቅጽበት የፓርከር ልጅና የኤፍቢአይ መርማሪ የሆነችው ቬሮና ደረሰች። አዳምን ከሪሷ አጠገብ ስታገኘው ገዳዩ ይሄ ነው ብላ ወዲያውኑ ከጀርባው ሽጉጥ ደግናበት ካቴና ታጠልቅበታለች። አዳምም ከመታሰር ውጪ እኔ ማርጅ የመጣው ምስኪን ንባናቢ ነኝ ብሎ ለመከራከር ጊዜ አልነበረውም። መላው የከተማው ፖሊስና ኤፍቢአይም ግቢውን ወረሩት። አዳም እንደ ወንጀለኛ ታስሮ ሲወጣና ቬሮና የእናቷን ላፕቶፕ ስትመለከት ምን እንደተፈጠረ ወዲያው ትረዳለች። አንድ ጨካኝ ሀከሮች ቡድን የምስኪኖችን ተስፋ ከነበረው የእናቷ አካውንት ላይ $2 ሚሊዮን መዝረፉን አረጋገጠች።